መዝሙሩን ለዘመሩልን ለወጣችን ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። እንግዲህ ከዓርብ ዕለት ጀምሮ ቅድምም እንደገለጽኩት ከዓርብ ዕለት ጀምሮ እስካሁን ድረስ እንግዲህ ዓርብ ዕለት ማታ የጀመረው መርሃ ግብሩ ትናንትና ቀጥሏል። ዛሬም ጠዋት ነበረ። አሁንም እንዲሁ በዝማሬ ጀምረናል። የተለያዩ ዝግጅቶች ይኖሩናል። መምህራን ያስተምሩናል። መዘምራንም መዝሙር ያቀርቡልናል። እስካሁንም እንዳየነው ማለት ነው። የተለያዩ ዝማሬዎች የተለያዩ መምህራን ነው በመካከላችን ያሉት። አሁን ወደ ሌሎቹ መርሃ ግብሮች ከመሄድ በፊት ግን እዚህ ያለውን ታዳሚ አንድ ጥያቄ መጠየቅ እፈልጋለሁ። ለራሳችሁ ነው የምትመልሱት። አንድ ጥያቄ ጠይቃለሁ። ልብ አድርጋችሁት እንድትቆዩ ማለት ነው። እሱ ምንድነው? ምን ፈልጋችሁ ነው የመጣችሁት? ዛሬ ከትናንት ወዲያ መተናል፣ ዛሬም መተናል፣ ከትናንትም ነበር፣ ጠዋት ተምረናል፣ አሁንም መተናል። የምንፈልገው ነገር ምንድነው የሚለው ጠይቀናል ወይ? እንደምታውቁት ቃል እግዚአብሔር አሁን በሁሉ ደጅ በእጃችን ባለ ስልክ ጀምሮ በሁሉ ምክንያት እንማራለን እና ወደ ውስጣችን ገብቶ ምን ያህሉን አስተካክሎናል የሚለውን በደንብ ማሰብ ያስፈልጋል። ስለዚህ አሁን ምንም እንሁን፣ ጻድቅም እንሁን ኃጢአተኛም ብንሆን ከዚህ ደቂቃ ጀምሮ ሁላችንም አእምሯችንን ማዘጋጀት ያለብን እንተና ሳንል እግዚአብሔር ዛሬ ለኔ የሚነግረኝ ምንድነው እንድንል እንፈልጋለን። እኔን ጨምሮ ማለት ነው። በመዘምራኑ በኩል በመምህራኑ በኩል እግዚአብሔር ለኔ ለግሌ የሚነግረኝ መልእክት ምንድነው? ምን እንዳደርግለት ነው የሚፈልገው የሚለውን ልብ እንድንል ያስፈልጋል። ለየራሳችን መስማት አለብን። ይሄ ጉባኤ አልቆ ወደ ቤታችሁ ሂዱ ስንባል በፍኝም ይሁን በከረጢትም ይሁን በአካፋም ይሁን በማንኪያም ይሁን የሆነች ነገር ይዘን መሄድ አለብን። ስለዚህ እሱን ይዘን መዘጋጀት አለብን። ልቦናችንን ለቃለ እግዚአብሔር ማረፊያነት ክፍት ማድረግ አለብን። አንድ ሊቅ ሲናገሩ ምን ይላሉ? ያው ሁለቱም ሶስቱም ሆናችሁ ብትገኙ በመካከላችሁ ይገኛለሁ ብሏል ጌታችን መድኃኒታችን ኢየሱስ ክርስቶስ መልእክት ሰጥቶናል። ስለዚህ ሁለቱም ሶስቱም ከዛም በላይ ሆነን ተገናኝተናል። መድኃኒዓለም በመካከላችን ይገኛል። እሱ እውነት ነው፣ አንጠራጠርም። በዚህ ደግሞ የሚያስተምርም የሚመክርም የሚገስጽም እግዚአብሔር ነው። በዚህም አንጠራጠርም፣ ምክንያቱም የእግዚአብሔር ቃል ነው። ነገር ግን እግዚአብሔር በመካከል እንዲገኝ እንዲያስተምረን ሁለት ነገሮች ዝግጅት ያስፈልጋሉ ይላሉ። አንደኛው የሚማረው ሰው ልቦና ያስፈልጋል። ምን ማለት ነው? የሚማረው ሰው ኃጢአተኛ እንኳን ቢሆን ለኔ የሚመጥነኝ ለኔ ሕይወት የሚሆነኝን አስተምረኝ ብሎ ልቦናው አዘጋጅቶ መድኃኒዓለም ጠይቆ ሊቀመጥ ይገባል። በዚህ ልክ ተዘጋጅቶ ከመጣ መምህሩ የማይገባው ቢሆን እንኳ አፉን ጸፍቶ መልካም አናግሮ ያ ተማሪ የሚፈልገውን ትምህርት ይሰጠዋል። በሌላ በኩል ደግሞ መምህሩን በዛው ላይ ተዘጋጅቶ ይመጣል። መምህሩን በዛው ላይ ተዘጋጅቶ ከመጣ ስለ መምህሩ ጽናት፣ ልፋት፣ ውጣ ውረድ ሲል የተማሪውን ልቦና አነቃቅቶ መድኃኒዓለም ፍሬ እንዲያፈራ ያደርገዋል ይላሉና እኛ ልቦናችን አሁን እኛ ተማሪዎች ስለሆንን ልቦናችን እግዚአብሔር መልእክቱን በትክክል እንዲነግረን ልቦናችን እንዲያቀናልን ወደ ቤታችን ወደ ሜዳው የሚበትነውን ልቦናችን ሰብሰብ እንዲያደርግልን እሱንም በልቦናችን ልንጠይቀው ያስፈልጋል። እኛም ልንዘጋጅ ያስፈልጋል። አንድ አጠር ያለች የመጨረሻ መዝሙር እንዘምርና ቀጣዩ መምህር ነው የሚሆነው። የቀጣዩ መዝሙር የምንዘምርልን እህታችን መሰረት ናት የምትሆነው። እሷን አንድ መዝሙር የተወሰነ መዝሙር ትዘምርልንና ቀጥሎ ትምህርት እንማራለን። ያው ሰውም እየገባ ስለሆነ ሰብሰብ እንድንል ልቦናችን ነው መጀመሪያ ላይ መዝሙሩን ያስቀደምነው። ወደ ትምህርቱ እንቀጥላለን። መንፈስ ቅዱስ እንደምን ዋላችሁ?
አሜን። የአምላካችን ስም የተመሰገነ ይሁን። ሰላም ሰላም ለኪ ማርያም ሰላም ለኪ 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 የሕይወት መሰረት ሰላም ለኪ የፍጥረት አምልታ ድንግል አደራሽ ሰላም ለኪ ሆኜልን መከታ ሰላም ለኪ ሰላም ሰላም ለኪ ማርያም ሰላም ለኪ ሰላም ሰላም ለኪ ማርያም ሰላም ለኪ በላይ ሰግዳን ብዙ ነፍሳት ፍቶ ያንቺን ስም ለጠራ ሰላም ለኪ ጥርኛዋ ሰጥቶ ሰላም ለኪ ሰላም ሰላም ለኪ ማርያም ሰላም ለኪ ሰላም ሰላም ለኪ ማርያም ሰላም ለኪ ተማጥነንብሻል በአማላጅነት ድንግል ሆይ አደራ ሰላም ለኪ አስታርቂኝ ከልጅ ሰላም ለኪ ሰላም ሰላም ለኪ ማርያም ሰላም ለኪ ሰላም ሰላም ለኪ ማርያም ሰላም ለኪ እኛም ብንከተል በጎ ምግባርን በሰላም በጤና ሰላም ለኪ እንኖራለን ሰላም ለኪ ሰላም ሰላም ለኪ ማርያም ሰላም ለኪ ሰላም ማርያም ሰላም ለኪ በላይ ሰግዳን ብዙ ነፍሳት ፍቶ ያንቺን ስም ለጠራ ሰላም ለኪ ጥርኛዋ ሰጥቶ ሰላም ለኪ ሰላም ሰላም ለኪ ማርያም ሰላም ለኪ ሰላም ሰላም ለኪ ማርያም ሰላም ለኪ ቸርነቱ በእኛ ላይ ስለበዛ ቸርነቱ በእኛ ላይ ስለበዛ ይክበር ይመስገን መድኃኔዓለም የዓለም ቤዛ 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 ቸርነቱ በእኛ ላይ ስለበዛ ቸርነቱ በእኛ ላይ ስለበዛ ይክበር ይመስገን መድኃኔዓለም የዓለም ቤዛ
ይክበር ይመስገን መድኃኔዓለም የዓለም ይክበር ይመስገን መድኃኔዓለም የዓለም ቤዛ መድኃኔዓለም የዓለም ቤዛ የሃዲጋ 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 ለሀገሪትነ ኢትዮጵያ ለሀገሪትነ ኢትዮጵያ ለሀገሪትነ ኢትዮጵያ ለሀገሪትነ ኢትዮጵያ አይተዋትም 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 ሀገራችን ኢትዮጵያ ሀገራችን ኢትዮጵያ ሀገራችን ኢትዮጵያ ሀገራችን ኢትዮጵያ የሃዲጋ 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 ለሀገሪትነ ኢትዮጵያ ለሀገሪትነ ኢትዮጵያ ለሀገሪትነ ኢትዮጵያ ለሀገሪትነ ኢትዮጵያ እሺ ለመዘምራን ቃል ያሰማልን፣ ዝማሬ መላእክትን ያሰማልን። ከዚህ በመቀጠል በብዙ ምስጋና እግዚአብሔርን አመስግነናል። አሁን ወደ ትምህርት ነው የምንሄደው። ትምህርቱን የሚያስተምሩን መምህራችን በመካከላችን አሉ። መምህራችን መምህር ቃለ ጽድቅ እዚህ በመካከላችን አሉ። እሳቸው የሚናገሩበትን አንደበት እኛም የምንሰማበትን ዝነ ልቦና አምላካችን ያድለን። ወደ መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ አርያም ቆሞስ አባ ቂርቆስ የደብሩ አስተዳዳሪ፣ የመንጋው መንፈሳዊ መሪ፣ ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ እግዚአብሔር ቤተሰቦች፣ ምዕመናን ወንዶችም ሴቶችም በእግዚአብሔር ስም እንደምን ዋላችሁ? አንድ ችግር ብቻ ይታየኛል። ሁሉም መልካም ነው። የግርግር አለ። እዩት፣ ዝም ብላችሁ ታዘቡት። ግርግር ግርግር አለ። ሰው ስለበዛ ነው ይገባኛል። ግን ደግሞ መድረኩ ጸጥታ ስለሚፈልግ ነው በድፍረት የምናገረው። በጣም ይቅርታ እንዲደረግልኝ እጠይቃለሁኝ። በእውነት ምዕመናን የቤተ ክርስቲያንን ጥሪ አክብራችሁ ሰዓት ጠብቃችሁ በእመቤታችን ስም ምናልባት ከዚህ ቆሞ የሚናገረው ሰው ቢሆንም በሰዎች አድራ ቤተ ክርስቲያን ናት የጠራችን በሚል በዚህ መንገድ ነው የተሰበሰባችሁና እናመሰግናችኋለን። ድምጽ የተወሰነ ድምጽ ስላለ ምናልባት ድምጽ የምንለው እኛ በማይክ እየተናገርን ሚውጠን ከሆነ በማይክ የሚናገርን ሰው በድምጽ የሚያወራ ሰው ቋጠው ድምጹ በጣም አደገኛ መሆኑን በመረዳት ነው ከይቅርታ ጋር ይሄን የምንናገረው። እግዚአብሔር አምላካችን ማስተዋሉን፣ መረጋጋቱን፣ ጊዜውን ሁሉ በቸርነቱ ይባርክልን። እንደምን ዋላችሁ? የምንማማርበት የትምህርታችን ርዕስ
አንድ እድል ስጠኝ የሚል ነው። ምን አልኳችሁ? መጽሐፈ መሳፍንት ምዕራፍ 16 ቁጥር 28 ላይ ኃይለ ቃል ተቀምጧል። አንድ እድል ስጠኝ ብሎ የሚጸልይ አንድ ጀግና ወጣት እንመለከታለን። ይርስ ከዚህ በፊት አስተምሬው ማወቅ የትምህርት ርዕስ ነው። ለምንድን ነው ይህንን የምደግመው? አንደኛ ጉባኤውን ከማክበር አንጻር ወከባ የበዛበት ቆይታ ውስጥ ዘመነ ጥር እንደመሆኑ የዋልኩበት ሰዓት የተሻለ ለዚህ ጉባኤ የሚመጥን ነገር ማዘጋጃ ጊዜ ከማጣት የተነሳ የመጽሐፍ ቅዱስ ቃል ማለዳ ማለዳ ሐዲስ ነው በሚለው በአምላካዊ ቃል ሁለተኛ ከዚህ ያለው ሕዝብ ይህንን ትምህርት ሰምቶት እንደማያውቅ በግማሽ እርግጠኛ ስለሆንኩኝ እንዲያ ከሆንክ ለምን ዝም ብለህ አታስተምርም ካላችሁ እዚህ በፊት የተማርነው ትምህርት አይደለም እንዴ ብሎ ሌላ ሰው ጉዳት ውስጥ እንዳይገባ ድካሙን ለመቀነስ ነው የምናገረው። በጣም ብዙ ደካማዎች ስላሉ ማለት ነው። በዚህ ልክ የመረዳት ክፍተት ስላለ ማለት ነው። ይሄን ምንለው የሚገርማችሁ ከዚህ ጉባኤ ለመድረስ ድፍን 1 ሰዓት ጨርሻለሁ። የሆነ ቦታ ላይ ሰርግ ዘግቶታል፣ የሆነ ቦታ ላይ ሐዘን ዘግቶታል። በብስጭት ስለመጣሁኝ እየተረጋጋሁ ነው የምመጣው እንዳልጋጭ ከእናንተ ጋር ማለት ነው። በምን ተበሳጭቼ መሰላችሁ? በህዝቡ ማተብ ያሰረ ክርስቲያን ወርጄ ከመመጣበት ወርጄ ባካችሁ ለአገልግሎት እየሄድኩ ነው፣ ሰዓት ረፍዶ ነው፣ ክፍት ነው ያሳልፋልና ልለፍ ስላቸው እንደገና የቤተ ክርስቲያን አገልግሎት መሆኑን ሲያውቁ እንዲያውም አትሄድም ይሉኛል። እና ይህንን ህዝብ ነው እንደ የምናገለግለው ምን ሆነ? የባህር ዳር ህዝብ የሚታወቀው ቤተ ክርስቲያን ሲሄድ እኮ ፎቅ ላይ ተንጠልጥለን ሰማይ የሚታከክ ፎቅ ላይ እንየው ምንለው ምን ጓጓለት ህዝብ ነው። በጣም ህዝቡ በስነ ምግባር የወደቀ ህዝብ። በተለይ ለምን ተናደድካሉ? ለኔ ክብር አይደለም የተናደድኩትኝ ቤተ ክርስቲያን ላገለግል እመቤታችን የሄድኩ ነው የተባለ ለቤተ ክርስቲያን ተብሎ ሰው ከጨከነ የመጨረሻ ወርዷል ማለት ነው። እንደ አገልጋይ ስታስቡት በጣም ያሳዝናል። እንደ ቤተ ክርስቲያን ማለት ነው። የስነ ምግባር ችግር ነው ሰዎችን ሁሉ ዘረኛ ያደረጋቸው። ታውቃላችሁ መንፈሳዊ ሰው የሚባሉት ሳይቀሩ ማይጠረጠሩ ሰዎች ዘረኛ ሆነው አንድ የቤተ ክርስቲያን አባት ደቀ መዛሙርቶቻቸውን ሰብስበው በቤተ ክርስቲያን ሲያስተምሩ በጣም አደገኛ የሆነ ዘረኝነት ውስጥ ገብተውባቸው እንዲህ አሉ። ግሩፕ ፈጥረዋል ተማሪዎች ሲቆሙ ክፉዎቹ በግራ ይቆማሉ፣ ደጋጎችን በቀኝ አቆመው ሲመርቁ እንዲህ አሉ። እንዴት ዋላችሁ? ሲመርቁ እንዲህ አሉ፣ ልጆቼ አሉ። ወደ ቀኝ ዞሩና ዘረኝነት ያልተጠናወታቸውን ሲመርቁ እግዚአብሔር በየቦታው ይበትናችሁ አሏቸው። እስኪ በሉ በምን ይበትናችሁ? ደጋጎች ነው ክፎችን? ክፎችን ይበትናችሁ አሉ። ወደ ክፎች ዞር አሉና ባላችሁበት ያጽናችሁ ብለው አቡነ ዘበሰማያት አሉ። ወደ ቤታቸው ከገቡ በኋላ ክፉዎች ምን እንዳሉ ታውቃላችሁ? ዛሬ የንታ ጤነኛ ንግግር አልተናገሩም። ምን አሉ? እናንተን ይበትናችሁ እኛን ያጽናችሁ ብለዋል። እናንተን ረግመዋቸዋል አሏቸው። ደጋጎች ምን አሰቡ መሰላችሁ? ምንም አላሰቡም። የንታ ምንም አይናገሩም። ክፉ ሰው ግን ውስጡን ያስባል። ክፉ ነገር ተናግረዋል ማለት ነው።
ምን ይሆናሉ እንጠይቃቸው ተባለ። የእንታን ሄደው ደጋጎች ጠይቋቸው ሲመርቁ ይበትናችሁ ብለውናል የኔታ ሲሏቸው አዎ። ለምን እነሱን ባላችሁበት ያጽናችሁ ብለዋል ክፎችን? አዎ። ለምን ዘረኞች ከተበተኑ ምድር ትበከላለች ብዬ በጠባብ ጎጆ ዘረኞችን ይዝጋልኝ ብዬ ነው አሉ። አያችሁ፣ ደጋጎች ከተበተኑ ግን ምድር ሁሉ መልካም ትሆናለች። በጣም አንዳንድ ጊዜ እኮ ህይወት ትፈትናለች፣ ትሞግታለች። ህይወት ትፈትናለች፣ ታውቃላችሁ፣ ትሞግታለች ህይወት። ከእግዚአብሔር ጋር ግን የሚያጋጩ ሰዎች አሉ። እንዴ ማተብ ያሰረ ህዝብ ስለ ቤተ ክርስቲያን ተብሎ ስለ ድንግል ማርያም ተብሎ እምቢ ሚል ከሆነ በቃ እንዴት የሆነ ችግር አለ ማለት ነው። ግለሰብ ጉዳይ አይደለም፣ ቤተ ክርስቲያናዊ ጉዳይ ላይ ከጨከናችሁ ግን እግዚአብሔር ይጨክናል። አያችሁ፣ እኔ እየተጠነቀቅኩ ነው። ምናልባት በነዛ ሰዎች ስሜት ደግ ህዝብ እንዳላስቆጣያለሁ። አንዲት እናት ልጇ ሙታባት ይባላል። አንድ ፍሬ ልጅ ነው ያላት፣ ሌላ ልጅ የላትም። አንድ ፍሬ ልጅ። ስንት ልጅ? አንድ ፍሬ ልጅ ያላትና በጣም ያንን ልጇን በስተርጅና ነው የወለደችው። ሁልጊዜም ጸሎት ትጸልይ ነበር። ስትጸልይ ምን መሰላችሁ የምትለው? በጣም የሚገርም ጸሎት ነው የምታቀርበው። ጌታ ሆይ አንድ ፍሬ ልጅን በስተርጅና ሰጠኸኛል። ሁልጊዜ ጸሎቷ የጸሎት መጽሐፍ ሳይሆን ይህን አንድ ፍሬ ልጅን ጠብቅልኝ ካለች በኋላ መግደል ካማረህ ከጎረቤቴ 7 ልጅ አለ ትላለች። አሁን እስከ ልጅን ጠብቅልኝ እስከ ማለት ደህና ነበረ። ከዛ ቀጥሎ ምን መጣ? መግደል ካማረህ ከጎረቤቴ 7 ልጅ አላት አንዱን ትላለች። አያችሁ፣ እግዚአብሔር ነገር ስራ ይፈልጋል እንዴ? ምሳሌ እየወለደው ሌላ ነገር መጣብኝ። ይህን ያክል ህዝብ መንፈሳዊ ጉዞ ሄዶ የሆነ ገዳም ላይ ማታ ይጸልያል ሲባል ለጣለ ደክሞት እና እንዴት የተሳካላትም ወይ በህዝቡ መካከል ሆና ስትጸልይ ምን እንዳለች ታውቃላችሁ? የሳካላት ናት። ስትጸልይ ህዝቡን ስታየው ድምፅ የሚያወጣው ድምፅ አላርሙ ምኑ በጣም ግርም ማለትና እኔ እንዲህ ከታዘብኩት እግዚአብሔር ህዝቡን እንዴት ይታዘበው ይሆናል? ቀጥላ ምን አለች? ጌታ ሆይ ይህ ህዝብ ሁሉ ተኝቶ ብቻዬን ነውና ምጸልይ ብቻዬን እየለመንኩ ነውና የተኛውን የህዝቡን ዋጋ ሁሉ ለእኔ ስጠኝ ትላለች። የስተው እኮ ይበቃት ነበረ ብትጠቀምበት በጤንነት። እና የቆሎ ተማሪ ያው ሽፍንፍን ነው፣ ሽቅርቅር ነው። የተዳፈነ እንቅልፍ የወሰደው መስሎ ይሰማታልና ሰማትና ዞር ብሎ ቀና ብሎ ሲያያት ቆብ ያጠለቀች መቁጠሪያ የምታንቆጫቆጭ እማሆይ ናት። እና ተበሳጭቶ ምን አላት? እማሆይ የኔኛው ቤት በነገር ስራ ይገባበት ምን አርፈው ይተኛዋል። ከመጸለይ መተኛት አይሻልም እንዴ? አርፈው ይተኛዋል። አሁን እግዚአብሔር ነገር ስራ አይፈልግም፣ ሽሙጥ አሽሙር አይፈልግም። እቺ ሴት ልጅን ጠብቅልኝ ማለት ተገቢ ነው። መግደል ካማረህ የጎረቤቴን አንዱን ከ7 ማለቱ ግን ነው። በጣም ቀጥላ ያለችው ነገር ሁልጊዜ ሲገርመኝ ይኖራል። እንዴ ያለች ከዛ ሁልጊዜ ጸሎቷ እንዲህ ነው፣ ጎረቤቴ ካለለ ልጅ መግደል ካማረው ሰ እግዚአብሔር ደግሞ ጸሎቱን አልወደደውም። በተለይ ያ በስተርጅና ያገኘችው ልጇ ጣዖት ሆኖባታል። ጣዖቱን እግዚአብሔር እሱን ከመውደድ ወደ ልጆቻችን፣ ወደ ሚስቶቻችን፣ ወደ ባሎቻችን፣ ወደ ባልንጀሮቻችን ወደ ሆነ ሰው የእግዚአብሔር ፍቅር ከወረደ ፍቅር ገደብ ካለፈ ጣዖት ስለሚሆን ጣዖትን ደግሞ ይሰብረው ዘንድ እግዚአብሔር ይቸኩላል። አብርሃም በ100 ዓመቱ አንድ ፍሬ ልጅ ወለደና ልጁ ድክ 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 ባለ ቁጥር አብሮ ልቡ ድክ 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 እያለ የእግዚአብሔር አምልኮ እየቀዘቀዘ ከልጁ ፍቅር ጋር እየተጣበቀ ሲመጣ አብርሃምን ምን አለው? ፍቅሩ ጣዖት ሆኖባል የልጅ ፍቅር፣ ስለዚህ ይስሐቅን ረደው አለ። ምን በለው? ረደው አለው እግዚአብሔር። እቺ ልጅ ከልክ በላይ ልጄን እንዳትነካ ማስጠንቀቂያ ያለው ቅሰራ፣ ሽሙጥ፣ አሽሙር አለው አደራ ትላለች። ትምህርት ነው
ማስተምራችሁ። እዚህ በኋላ ቀጥላ ክርስቶስ ምን አላት መሰላችሁ? በጣም የሚገርም እኮ ነው። ያንን ጣዖት የሆነባትን ልጇን በሞት ላፋረገው እግዚአብሔር። የጠሉት ይደርሳል፣ የፈሩት ይወርሳል አሉ። በዚህ ጊዜ ምን ሆነች? ለቅሶው ላይ ጎረቤቷ 7 ልጆቿን ይዛ ከሐዘኑ ላይ በፍጥነት ደረሰችላት። ስለዚህ ምን አለች? ቅኔ አሽሙር ጀመረች። አሽሙር የለመደባት ሴት ናት። ምን አለች? 7ቱን አኑረ አንዱን ትገላለህ፣ የሴት ልጅ ነህና መቼ ፍርድ ታውቃለህ። የምን ልጅ ነህ? መድኃኒዓለም የምን ልጅ ነው? አዎ የሴት ልጅ ነው። የድንግል ማርያም ልጅ ነው። አሽሙሯ ቀጠለ። ልጇን ቀበረች። ከጎረቤቷ የእመቤታችን ቤተክርስቲያን በእሳት ስትቃጠል ምን አለች? ሰው ሁሉ በውሃ ባፈር ብሎ ሲያጠፋ እቺ ሴት ግን ምን እንዳለች ታውቃላችሁ? ባይጠፋ ኑሮ በተቃጠለ እያለች ወገቧን እዛ ስትናገር ቤተክርስቲያኑ እሳቱ አሸንፎ ተቃጠለና አሁን ሌላ ቀን የጀመረች አሽሙር ምን አለች? አንተ ከላይ ሆነህ በልስኪ ስትቀልድ በሰው እና ተሐረረች ሐዘንን ቅመሰው። የእመቤታችን ቤተክርስቲያን ስትቃጠል ክርስቶስን አገኘሁት ልጄን የገደለውን ብላ ደስ አላት። አሽሙር ነው ኑሮ ሁሉ ወገኖቼ። hurt people የተጎዳ ይጎዳል። በስነ ምግባር የወደቀ ስለ ቤተክርስቲያንና ስለ እናቱ ያልተለመነ ሕዝብ ፊት ቆሞ ሲናገሩ እንደዚህ ሴት በእግዚአብሔር ላይ ላለማመጽ በጣም ብዙ ጥንቃቄ አድርጌያለሁ። እግዚአብሔር አንደበቴን ይጠብቅልኝ። አሜን በሉ። በጣም በፍጥነት ልንገራችሁ። እንደምን አላችሁ? መጽሐፈ መሳፍንት ምዕራፍ 16 ቁጥር 28 ላይ አንድ ድል ስጠኝ እስኪ በሉ። እንዲህ ነው እስራኤላውያን እዛው መሳፍንት 13 ላይ ስትጀምሩ ወደ ገሙ ደቂቀ እስራኤል ገቢረ እካይ በቅድመ እግዚአብሔር የእስራኤል ልጆች በእግዚአብሔር ፊት ኃጢአት መስራት ተገሙ ይላል። ኃጢአት ሲሰሩ 40 ዘመን እግዚአብሔርን ለማያውቁ ጣዖት አምላኪዎች ለአሕዛብ አሳልፎ እግዚአብሔር ሰጣቸው። እግዚአብሔር ሲጣላ ምን እንደሚል ታውቃላችሁ? ምእመናን ሁላችንም ባንድም በሌላም ከእግዚአብሔር ስንርቅ ከሱ ስንለይ ይጣላናል። ሲጣላን ምን መሰላችሁ የሚያደርግ? ዝም ነው የሚል እግዚአብሔር። ምንድነው የሚል? ትጸልያላችሁ፣ ትጾማላችሁ፣ ትሰግዳላችሁ፣ ታስቀድሳላችሁ፣ ኪዳን ታደርሳላችሁ፣ ቤተክርስቲያን ትመጣላችሁ፣ ምጽዋት ትሰጣላችሁ፣ መልካም የሚባሉ ነገሮችን ሁሉ ታደርጋላችሁ። እንዲህ እያደረጋችሁ ግን እግዚአብሔር ምን ይላል? ዝም በሉ እስኪ። ዝም አላችሁ እግዚአብሔር። እግዚአብሔር ዝም ያለ 40 ዘመን ነው። ስንት ዓመት? 40 ዘመን ለጠላት አሳልፎ ሰጣቸው። ዝም አለ እግዚአብሔር። በጣም ብዙ ዝም ያላት ነፍስ አለች በመካከላችን ወገኖች። ዝም ያላት ነፍስ አለች መነገር የሚያስፈልጋት ግብረ መልሱን በጣቷ ቁማ የምትጠብቅ ግን ዝም ያላት ነፍስ አለች። ዝም ያላት ነፍስ አለች። እግዚአብሔር ሲጣላ የመጨረሻ ዝም ይላል። ደግሞ ዝም የሚለው እኮ እየሰማ እያወቀ ዝም ሲለው ነው። ፈርዖን ባህር ውስጥ ሲገባ 10 መቅሰፍት እድል ሰጥቶ ሲያስተምረው እምቢ አለና በ10 አልማር ሲል መጨረሻ ላይ ሲደርስ እግዚአብሔር ዝም አለው። ባህር ሲረግጥ ዝም አለው እግዚአብሔር። ዓለማችን ባህር ውቅያኖስ እየረገጠች እሳት በእግሯ ረመጨት ላይ የቆመች እግዚአብሔር ዝም ያለ እንደ ፈርዖን የደነደነ ልቧ እስኪመለስ ድረስ ነው ወገኖች። እግዚአብሔር ዝም ያለን ቀን ያኔ ነው ማዘን ወገኖች። ዝም ይላል እግዚአብሔር ሲቆጣ ዝም ይላል። ዝም ነው እየሰማ እያየ እንደማያይ ይሆናል። ዝም ይላል። ዝምታ ቅጣት ነው ወገኖች። እስራኤላውያን በጠላት እጅ 40 ዘመን ወደቁ። ከዛ በኋላ ግን ለንስሐ ተመለሱ። ለምን? ንስሐ ገቡ፣ ይቅር በለን አሉት። ለንስሐ የተመለሰችን ነፍስ ደግሞ አይጨክንባትም እግዚአብሔር። ሊያድናቸው ሲፈልግ ምክንያት ፈለገ። አንዲት መካን ሴት ነበረች።
የሶምሶን እናት ናት። እሷም እንደምታውቋት እሷ እንድትወልድና ባንድ ጀግና እስራኤላውያንን ባንድ ሰው ሊያድናቸው ፈለገ። በስንት ሰው? እግዚአብሔር በብዙ ሰው ማዳን አይፈልግም። ለምን? በብዙ ሰው ቢያድናቸው ቁጥራችን ብዙ ስለሆነ ነው ብለው ስለሚመኩ በብዙ ቁጥር መካከል ማዳን አይፈልግም። ለምን? እግዚአብሔር ስራ የሚጀምረው እኛ አንድን ትልቅ ነገር ዙሬ ማሰብ አልፈልግም ትቼዋለሁ ብለን ስናስብ እኛ ስንወጣ መንገዱን ስንለቅለት እግዚአብሔር ስራ ይጀምራል። ከኛ ጋር ግን አብሮ አይፈተፍትም። እግዚአብሔር አቅማችን፣ ኃይላችን፣ ሀብታችን፣ ወገናችን፣ ስልጣናችን፣ ዕውቀታችን ተጠቅመን ያ ሁሉ አልቻል ሲል ይህን ሁሉ ሞከር ደከም አቃተኝ ብለን ስንተወው ሁሉን ነገር አለቀ ደቀቀ ተቆረጠ ብለን ስንተወው ያለቀ የተቆረጠ ነገር ይቀጥላል። እግዚአብሔር እይታ ወገኖች ተመልከቱ። ያለቀና የደቀቀ ነገር ይቀጥላል። እግዚአብሔር ብቻውን መስራት ይፈልጋል፣ ግን ምክንያት ይፈልጋል። አንድ ጀግና ፈለገ። የእስራኤል ሕዝብ 40 ዘመን የተሰቃየውን ስቃይ ግብረ መልስ የሚመልስ አንድ ጀግና ፈለገ እግዚአብሔር። ስንት ጀግና? እግዚአብሔር መቼ ስራ እንደሚፈታ ታውቃላችሁ? አንድ ሰው ሲያጣ ከቤተ ክህነቱም ከቤተ መንግስቱም አንድ ቀን አንድ ሰው ያጣ ቀን ስራ ይፈታል እግዚአብሔር። አንድ ደካማ የምንለውን ሰው ካገኘ ግን እግዚአብሔር ስራ ይፈታል። ለስራው ምክንያት እንድንሆን በቸርነቱ ይርዳል። ሶምሶን መካን ሴት ጸንሳ እንድትወልድ አደረገ። መካኒቱ እንድትወልድ የእግዚአብሔር መልአክ ነገራት። ሴቲቱን ምን አላት? መርጠሽ ብይ፣ መርጠሽ ጠጪ፣ የረከሰ ነገር አትንኪ፣ ወይን አልኮል እንዳትጠጪ አላት። ልጁ እስኪወለድ ድረስ አላት። ለባሏ ሄዳ ማታ ነገረችው። ዛሬ እግዚአብሔር ሰው አናገረኝ። የማን ሰው? የእግዚአብሔር ሰው አናገረኝ። የእግዚአብሔር ሰው መሆኑን ያወቀች በንግግሩ ነው። እስካሁን ማትወልድ ጥቁር ድንጋይ የሚሏት ሁሉ፣ ጡተ ደረቅ የሚሏት ሁሉ፣ ዝግ ማኅፀን የሚሏት ሁሉ አፋቸውን ፈተው የሚረግሟት ያን ቃል ለውጦ ደስ ይበልሽ ሚል መልአክ ከሰማይ ሲላክ የእግዚአብሔር ሰው አናገረኛል። ደስ ይበልሽ፣ ልጅ ትወልጃለሽ፣ ወንድ ልጅ፣ የረከሰ ነገር እንዳትቀምሽ፣ አልኮል አትጠጪ፣ አትቢ፣ ለመስዋዕት የማይሆን ነገር እንዳትነቂ ብሎ አዝዟት አረገ። ተመልሳ ወደ ቤቷ ለባለቤቷ ዛሬ እግዚአብሔር ሰው አናገረኝ እንዲህና እንዲህ አለኝ አለችው። እግዚአብሔር ሆይ መልሰ ላከው ብሎ ከእንደገና ሲጸልይ ለሚስቴ የነገርኳትን ሁሉ ጠብቁ ተባለ። መስዋዕት ሊያቀርቡ እንኳን ቢፈልጉ ለእግዚአብሔር አቀርቡ ተባሉ። መጨረሻ ላይ ሁሉ ነገር አለቀና የት ላይ ደረሰ መሰለህ? ሂዶ ነገሩ ሶምሶን ተወልዶ በብስራተ መልአክ አደገ። ለአቅመ አዳም ሲደርስ ከአይዛብ ምድር ሄዶ ሴት አጨ። የአይዛብ ሴት ናት። ወላጆቹ እንዴት የአይዛብ ሴት ታገባለህ አሉት። አይ አገባለሁ አለ። ተከራከሩ። ፈቃዱ ከእግዚአብሔር ስለሆነ ትእዛዙ እሷን አገባትና ያችንን ሴት እንዳገባት ያችን ሴቷን ለማየት ለማረጋገጥ ወላጆቹ ሲሄዱ ወደ ጫካ ወገቡን ሊፈትን ሲገባ ሶምሶን የሚባለው ኃይለኛ ሰው ተወልዶ ሊፈትን ሲገባ ያንበሳ ደቦል ሊያጠፋው ሲመጣ እጁ ላይ ሳይፍ ሳይኖር ያንበሳ ደቦል ጎተት አደረገና ምናምን ግንጥልጥል አድርጎ ወርውሮ ገድሎት ሄደ። ከዛ ልጅቱን አይተው ተመልሰው ሲመጡ የገደልኩት አንበሳ ምን ሆኖ ይሆን እስኪ ልየው ብሎ ሲገባ ንብ ካፉ ገብታ ማር ሰርታ አገኛት። ምን ሰርታ? ማር ሰርታ አገኛትና ማር ቆርጦ ቀመሰና ለወላጆቹ ሰጣቸው። ከምን የመጣ ነው ምናምን ማብራሪያ አልሰጠም። አንበሳ ገድዬ ምናምን አለ። ለምን? ኃይሉ ለማን ነው? አረ ተናገሩ በማርያም የማን ነው? የዚህ ዘመን ሰው እንኳን አንበሳ ገድሎ አንበሳ ቢያይ በህልሙ ያስተኛል እንዴ? አንበሳ ገድሎ ጸጥ ነው ያለ የጀግና ምልክት ነው። ጀግና ፈሪ ከሮጣ አይከተልም። ጀግና ተደብቆም አይማታም። ጀግና ሰው ተደብቆም አይማታም። ውጣ ብሎ ነው፣ እንግጠም ብሎ ነው ጀግና የሚታወቀው እንደዚህ ያለ እንገጥማለን ብሎ አስፈቅዶ ነው። ፈሪ ነው ተደብቆ የሆነውን ነገር የሚያደርገው። ፈሪ ነው የሞት አስከሬን ባጣና የሚደበድብ ወገኖቼ። ጀግና አይኑ እያየ እንኳን ፈሪ አያስሮጥም፣ ፈሪ አይከተልም። ሶምሶን አንበሳ በእጁ ስብርብር አድርጎ ጥሎ ይሄን አደረግኩ አላለም።
ከዛ በኋላ ያችን ሴት አገባት። 30 ሚዜዎች ተሰጡት። 30 ሚዜዎች ሚንከባከቡ ሶፍት የሚያቃብሉ አይደሉም። ምንም ያደርጉ ናቸው። ኃይሉ ከምን ላይ ነው ያለው ብሎ የሚያጠኑ ናቸው። እንቆቅልሽ ልስጣቸው አላቸው። እንቆቅልሹን ንገረን አሉት። ከበላተኛ አፍ መብል ተገኘ፣ ከብርቱ አፍ ጣፋጭ ተገኘ። ይህን ካመጣችሁ 30 መለወጫ አለኝ፣ 30 የበፍታ ቀሚስ እሰጣለሁ አለ። አልፈታዋሉ። ደከሙ። አልፈታዋሉ። በጣም ሲያቅታቸው ምን አደረጉ? ቤት ዘግተን ከወላጆችሽ ጋር ከምናነድሽ በእሳት ምስጢሩን ንገሪ፣ ላንቺ ንገሪ ሲሏት አልነገረኝም እኮ ምስጢሩን። ምስጢር ካልነገረሽማ ምኑን ሚስት ሆንሽ አለው። አይነግርሽም እንዴ? ምስጢሩን ካንቺ ካላወራሽ ከማን ጋር እያወራው ነው አለ። አያችሁ፣ ባለፈው ጉባኤያችን እያነሳው ነበረ። በምድር ላይ በጣም ሳይግባቡ የሚሞቱ አማትና ምራት ናቸው። ምንና ምን? አማትና ምን? ሰውየው ሚስት ካገባበት ቀን ጀምሮ እናቱ እያየች እየሰማች ማሬ፣ ፍቅሬ፣ ውዴ፣ ሽቱዬ ምናምን ሚል ሚስቱ ነው። እናቱ እየሰማች እኮ ነው። እናቱ ትቀዳለች። እንዴ ከነ ምናምንቴው ተሸክሜ ያሳደግኩት እኔ ትናንትና ለመጣች ኮረዳ እንዲያሽቃብጥ ምንድነው ትልና በቅናት ንትት ትላለች። ይገባታል። ከነ ግሳንግሶ ያሳደገችና ይገባታል እንዴት ትላለች። እዛ እሱ ደግሞ እናት የተቆጣች ማለት ነው ብሎ ያለመዳትን የሚስቱን የጆሮዋን ቀለብ ያቆመዋል። ውዴ ማለት ያቆማል። ሚስት ደግሞ አንተ እኮ ምስጢር የምታወራ ፍቅርህም ከእናትህ ጋር አልወጣልህም ገና ከዛው ከተገረዝክበት አልጋ መገነዝ ነበር የሚገባ ለሚስት አትበቃ ብላ ታሽሟጥታለች። ገና ልጅ ነህ ትላለች። ፍቅርም አጣብቂኝ ነውና አጣብቂኝ ውስጥ ይገባል ልጁ። አጣብቂኝ ውስጥ ይገባል። በቃ እንቶ ወደ ሀሳባችን እንመለስ ወገኖቼ። እናቃጥልሻለን ምስጢሩን ንገሪን አሏት። ዘበዘበችው፣ ጨቀጨቀችው። ለሌላ እንዳትናገሪ ብሎ ምስጢር ነገራት። ነገረችው። መጨረሻ ላይ ሄደች ነገረቻቸው። ምስጢሩን አውቀነዋል ፈታልልህ አሉት። 30 ሰዎችን ባፍጢማቸው ደፍቶ መለወጫ ልብስ ቀሚስ አምጥቶ ሰጣቸው። ከዛ በኋላ ኤጣ የሚባል ዋሻ ሂዶ ተቀመጠ። እነዛን ሰዎች በዛ ያለ በጣም ተበሳጨና ይቅርታ ተበሳጨና ሶምሶን 300 ቀበሮ በሩጫ ያዘ። ስንት ቀበሮ? እንኳን 300 ቀበሮ እንኳን 300 ቀበሮ 3 ቀበሮ ዛችሁ ትውላላችሁ። ውድድር ቢኖር በዘንድሮ ሱሪ አለባበስ ቀበቶ የሌለው ሱሪ 99 ጊዜ እንዲህ እያደረገ ነው። ያመት ባልደሮ ግሩን ታስሮ እንኳን ያዘው እያለ ስንት ቤት አደከመ። 300 ቀበሮ ባፍቂሙ እየደፋ ሶምሶን ያዘ። የእግዚአብሔር ኃይል አብሮት አለ። ሁለቱም በጅራቱ አስሮ በጅራቱ እሳት ለኩሶ ለቀቀው። የፍልስጤም ዘይት፣ የፍልስጤም ወይራ፣ የፍልስጤም ጎጆ፣ የፍልስጤም ክምር፣ የፍልስጤም አካባቢ በእሳት ነደደ። እነዚህ እሳት የተለኮሰባቸው ቀበሮች ምድርን ሁሉ ፍልስጤምን አነደዷት። በአንድ ጀግና የ40 ዓመቱን ስቃይ እግዚአብሔር በአንድ ሰው ተበቀለው። የፍልስጤምን ሕዝብ በእስራኤል ላይ ስቃይ ያደረሰውን ነገር በአንድ ሰው የ40 ዓመቱን በአንድ ቀን ተበቀለው እግዚአብሔር። አንድ ሰው ሲያገኝ እግዚአብሔር ስራ ይፈታል። እንዲህ ቀጠለ። ይህንን ነገር አድርጎ ዋሻ ውስጥ ገባ። የእስራኤል ሰዎች ሂደው እባክህ ተመለስልን ናልን ብለው ገልግለው አመጡት። እናንተ እንዳትጣሉኝ እንጂ እግዚአብሔር ባይዛብ እጅስ አሳልፎ አይሰጠኝም አላቸው። ቃል ገቡለት፣ ማሉለት። አስረው በጠፍር አስረው ይዘውት መጡ። ታስሮ መጣ። ከሺህ በላይ የፍልስጤም ወታደሮች እስከ አፍንጫቸው ድረስ መሳሪያ ታጥቀው ጠበቁት። ሲያያቸው ከእጁ ላይ ያለው ማሰሪያ ሁሉ ብጥስጥስ ብሎ ተነሳለትና አንድ አህያ መንጋጋ አግኝቶ ሲወረውር ከነ መሳሪያው 1000 ሰው ጣለ። ስንት ሺህ ሰው?
መሳሪያ እንደተሸከመ ባንድ ያህያ መንጋጋ አንዱ ፍሬ ሶምሶን 1000 ወታደር ወደቀ። ጸጉሩ አይነካም። ጸጉሩ እንዳይላጭ ብሏት ነበር። አድጓል። 7 ቁንዳላ ወጥቶት ነበር ጸጉሩ። ስንት ቁንዳላ? 7 ደርሶ ነበር። በዚህ ይወድ 7 ቁንዳላ አያችሁ። 7 ቁንዳላዎች ካልተነኩ ማንንም አይነካውም። ሳይታገል ሚቅር በትንፋሹ የሚገፈትር ጀግና ነው። እግዚአብሔር አብሮት አለ። ግርማው ያስፈራል። 300 ቀበሮ ይዞ ከተማይቱን በእሳት አንድዷል። 1000 ወታደሮች ባንድ ያህያ መንጋጋ በቅጽበት ጥሏል። በደቂቃዎች አንዱ ባንዱ ላይ የተደባበሩ ወደቁ። ከዚህ በኋላ ውሃ ጠማው። ጌታ ሆይ ይህን ሁሉ ሰራዊት ጥለት በውሃ ጥም ልትገለኝ ነውን ብሎ ከአምላኩ ጋር ሲማከር ጠላቶችን የጣለችውን መንጋጋ ተመልሰ ያህያውን መንጋጋ እያታለው ዞር ብሎ ሲያት ትኩስ ምንጭ ብልጭ ፉልቅ ይላል። ያንን ጠጣና ሄዶ ጋዛ ደረሰ። በዛች ከተማ ሲያድር አንድ ሰው አንድ ሴት ቤት ተጠግቶ አደረ። እስከ መንፈቀ ሌሊት ተኛ። ወበጊዜ መንፈቀ ሌሊት ተንሳ ሶምሶን መንፈቀ ሌሊት ሲሆን ተነሳና በከተማው በር ወጥቻ መንጣለው ሲል በየበሩ ወታደሮች አሉ። መሳሪያ የተሸከሙ ወታደሮች አላስወጣው ሲሉ የከተማውን በር ኃይሌን ግለጥ አምላኬ ሆይ ብሎ ኃይሉን ገልጦ የከተማውን በር ከስር ይዞ ነቀለው። ክብር ምስጋና ለመድኃኔዓለም ይሁን። አመስግኑ ክርስቲያኑ። ከስር ይዞ በሩን የከተማውን በር ነቅሎ ክብሮን የሚባል ዋሻ ውስጥ ወረወረው። እነሱ በር እንጠብቃለን ብለው ከነመሳሪያቸው ሲጠብቁ ሌሊቱ መንጋቱ አይቀርም። ሌሊቱ ሲነጋ የከተማዋ በር ፈርሷል። ነቅሎ ወስዶታል። ጀግና ነቅሎ ወስዶታል የከተማውን በር። ይገርማል። አሁን መጨረሻ ላይ ነው የምፈልገው ታሪክ ደሊላ የምትባለዋን ሴት ሶሬቅ የሚባል ዋሻ ላይ ደሊላን አገኛት። ማንን? ደሊላ ደላላ እንደማለት ነው። በጣም አደገኛ ሴት ናት። በጣም ከሷ ሲጠጋላቸው መጀመሪያም ምስጢሩን ያወጣች ሴት ናት። ከሴት ከተጠጋልንማ ከሴት የሚያመት ምን ነገር አለ? አብጅት ተከበርና ሴት ዓለምን ድምስስ ማድረግ ትችላለች። ዓለምን ህያው የማድረግ ጥበብ አላት። ሴት በጣም አደገኛ እኮ ናት። ሴት ታውቃለች። አቤት ሴት እንደ ሴት ያልጠንካራ አለ እንዴ? አንድ ሰው ሲመርቅ ምን አለ አንድ አባት ልጁ አባቱ ሲመርቀው ምን አለው? ልጅ የጉንዳን ጉልበት የሴት መላ ይስጥህ አለው። የምን መላ እና የምን ጉልበት? እንዲህ ብሎ ሲመርቀው አባቴ እንዴት የሴት ብሎ የጉንዳን ብሎ እንዴት ያዋርደኛ ነው። አገር ጥሎ ሄደና እንግድነት ካደረበት ቤት ስደተኛ ነኝ ሲለው አረጋዊ አባት ምን ሆነ ነው የተሰደደ ሲለው አይ አባቴ ይመርቀኛል ስል ረግሞኝ። ምን ብሎ ረገመ? የሴት መላ የጉንዳን ጉልበት ይስጥህ አለኝ። እኮ መልካም ነገር ነው አለ። በቃ የጉንዳኑ ይቆይ የሴቷ መላ ምንድነው ሲለው ቆይ ላሳይ። የኔ ሚስት ውሃ ቀዳን ስራ ይዛ ተሸክማ ስትመጣ አንተና እኔ ተነጋግረናል። ሂደህ ታች ላይ ጉልበቷ ታች ላይ ምዝልግ አርጋት በቁንጥጫማ ላስተምርሃል ላወርድሽ ብሎ ገባና ባሏ እኮ ቁጭ ብሏል ለቤት ውስጥ ላይ ስትገባ ሊያወርዳት ቀረብ ብሎ ታች ላይ ምዝልግ ሲያረጋት በቁንጥጫ ወይ አለሽ ደንግጣ። ምን ሆንሽ ብሎ የልጅቱ ባል ብሎ ፎክሮ ሲነሳ ይገርማል። በግሬ ሰራ አይጣልፋ ሄደች። አይጥልፋ አይደለም ቆልማ አቤት ሴት እኔ የሚገርመኝ በዚያ ቅጥረት እንዴት መጣለ እንዴ በጣም ቅጥረቱን አይታችሁታል። ትንሽ ብታገኝ ምን ልታስብ ነው? ምንም በዚህ ቅጥረት እኮ ወደ ሀገሩ ተመለሰ። ልጅ ለካ አባቴ መርቆኛል። ሰውየውን ከግድያ ልጁንም ከሞት አስጣለችው። አሜን። ሴት ከከፋችሁ በጣም አደገኛ ነው ወገኖቼ። ከደሊላ ስትጠጋ ምን አለ? ሰዎች ገንዘብ እንስጣት በገንዘብ ነው ምንደልላት ምናምን አሉ። ያው ገንዘብ ወንድም ሴትም ቄስም ምዕመንም ያታልል ቢሆንም ገንዘብ በሴት ይብሳል ይባላል። በምን ይብሳል? እንደዛ የሚባል ነገር አለ። ሴቶች ለምንድን ነው ገንዘብ የሚወዱ የሚባለው? ሴቶች 3 ነገር ይፈልጋሉ ይላሉ ምሁራን። ሴኩሪቲ፣ ሴፍቲ እና ስታቢሊቲ። ለዚህ 3 ነገሮች ይፈልጋሉ። ሴኩሪቲ ማለት ደህንነቱ የተጠበቀ ትዳር ማለት ነው። ደህንነቱ የተጠበቀ ትዳር ከምን አንፃር? ከኢኮኖሚ አንፃር። ለዝም ብላችሁ ምንም ሳይኖራችሁ አታግቡ። እሺ ትንሽ ገንዘብ አፍሩ። እሺ
ሴት የምትፈልገው ምን መሰላችሁ? ደህንነቱ የተጠበቀ ትዳር፣ ደህንነቱ የተጠበቀ በምን በኢኮኖሚ። አሁን ሁለት ፍቅረኛሞች ሲገናኙ በእለቱ የሚያወሩት ወንዱ ነው እንዳሮጌ ኩንታል ወኩኮ 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 ዝም ይሄን ሳቆ ያጎቶቼ ነበር ድሮ ይሉኛል። መንጃ ፈቃድ እያወጣሁ ነው በዚህ አካባቢ